ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን ከሰዓቱ አበይት መረጃዎች ጋር እኔ ደረጃ ሀብተወልድ ነኝ። ደጋግሜ የምናገረውን ነገር ልበልና አሁን ያልሽው ነገር ላጠነክር ብዬ ነው። እኛ ስንት ነገር ነው ያልኩት። ኢትዮጵያ ውስጥ ተቃዋሚ ሲባል ግለሰቦች እየታዩ ስንት ዋጋ ከፈልን። ስንት ዋጋ በመሪ ደረጃ ራሱ ብትመለከቱት ኃይለ ሥላሴ መንግስቱ መለስ ነው የሚባለው ኢትዮጵያ ውስጥ ጥቂት ሰዎች ከተሸከሙት ስልጣኑን አደጋ ላይ እንወድቃለን። ካስታወሳችሁ ህወሓት ተከፋፈለ ሲባል ህወሓት ማለት ኢህአዴግን ከሰራው ከአራቱ ትልቅ ፓርቲዎች አንዱ ነው። ግን ህወሓት መር ስለነበርና ስልጣኑን ሁሉ የተሸከመው ያ ህወሓት የተባለ ስለሆነ ህወሓት የሚወክለው የትግራይ ህዝብን ነው በውክልናው። ስዬና መለስ ተጣሉ ሲባል ግን ኢትዮጵያ ተጨነቀች አላማት። ለምን? ግለሰቦች ጋዛ ስልጣኑ ስለተከማቸ ማለት ነው። ያ ያገር ያ ህዝብ ያ ስንት ሚሊዮን ህዝብ ኢትዮጵያ ማጠች ምን ሊፈጠር ነው ብላ ሁለቱ ስለተጣሉ የሰፈር ልጆች ስለተጣሉ በጣም አደገኛ ነገር በተቃዋሚው ካምፕ ተመልከቱ። ነፍሳቸውን ይማር ደቡብ ህብረት ሲባል ፕሮፌሰር በየነ ጴጥሮስ ናቸው። ኦዌኮ ምናምን ከተባለ መራራ ጉዲና ነው ሰው ብቅ የሚለው እንጂ ድርጅት አይታየውም። ግንቦት ሰባት ምናምን ከተባለ ብርሃኑ ነጋ ነው ሰው የሚለው። በፍጹም ድርጅት የመስራት ነገር ለዚህ ነበር በዚህ ዘገባችን ባለፉት 2 ዓመታት በዘገብነው ዘገባ እገሌ ሊቀመንበር ይሁን እገሌ ምን ይሁን ብለን እናውቃለን አናውቅም በፍጹም አንልም ይሄንን የሚሉ ግን አሉ። አሁንም ድረስ ምን አገባንኛ? አንድ የኛ ጉዳይ አይደለም፣ የመሾመሻል ጉዳይ የድርጅት አባሎች ጉዳይ ነው። ሁለት መት እንዳልሽው ነው ድርጅት መሰራት አለበት። እነዚህ ሁሉ ግለሰብ የማምለክ ነገር በመንግስትም በተቃዋሚዎችም ዋጋ አስከፈሉን። በተለይ ደግሞ ታውቂያለሽ ከነ ፕሮፌሰር ብርሃኑ ነጋ ጋር በነበረን እንትን ምናምን አሁን እኛ በዚህ መስመር ምን ሄደ ሁለት ዳግም አናደርገውም። በፍጹም በዚህ አይነት መስመር አናቀርገው። ድርጅት ነው መሰራት ያለበት፣ ስርዓት ነው መለወጥ ያለበት። ግለሰቦችን በመለዋወጥ የሚመጣ ለውጥ የለም እያልን እየተናገርን ያለበት ሁኔታ ነው። ስለዚህ በዚህ አጋጣሚ መቲ በዚህ ጉዳይ ላይ አሁን እየዘገብነው ባለም ጉዳይ ላይ መሾምና መሻር እኛ ውጭ ያለነው የጋዜጠኞች ወይም የሌሎች ድርሻ አይደለም፣ የራሳቸው ድርሻ ነው። እኛን ሊያስጨንቀን የሚገባው አንቺ እንዳልሽው የነጠረ የጠራ ድርጅት፣ ዲሞክራሲያዊ ድርጅት፣ ፍትሃዊ ድርጅት፣ የህግን በአግባቡ የሚጠቀም ህጋዊ የሆነ ድርጅት፣ ለኢትዮጵያ ተስፋ የሆነ ድርጅት ይወጣል ወይ ይፈጠራል ወይ ይዋቀራል ወይ የሚለው ሊያስጨንቀን ይገባል። ለዚህ ነው የግለሰቦች መምጣት መሄድ ሊያስጨንቀን የማይገባው ምን ሲሆን ነው? ድርጅት ሲሰራ ነው። ስለዚህ በመናደርገው ድጋፍ፣ ክሪቲሲዝም፣ የተለያየ ነገር ስናደርግ እዚህ ላይ ያነጣጠረ መሆን አለበት። እገሌ አመራር ሆነ እገሌ ተራባሪ ሆነ ድርጅቱ ይቀጥላል ማለት መቻል አለብን ሁላችን። ጥሩ ማሳረጊያ ነው ደረጀ። ሰዓታችን ትንሽ ይፈቅድልናል። ዜናዎችን እናክል። ኦኬ፣ እንግዲህ ሌላው ምንድነው ሰሞኑን በድሮን እየተጠቁ አሉ የራሳቸው ሚኒሻዎችን ጭምር በድሮን ጥቃት በዋግብራ አካባቢ ተደርጎ ነበር። አዲስ ነገር አይደለም፣ ዜናው ተዘግቧል። አዲስ ነገር የሚሆነው ምንድነው የፈረንሳይ ዜና አገልግሎት ሁሉ እና አጃንስ ፍራንስ ፕሬስ ሁሉ ይሄን ነገር በስፋት ዘግበውታል። የመንግስትን ባለስልጣናትና የአካባቢውን የመንግስት ባለስልጣናት አነጋግረው የመከላከያ ቃል አቀባይ ግን መልስ ሊሰጠን አልፈለገም ነው የሚለው። የራሳቸውን ሰዎች የኢትዮጵያ መከላከያ የራሱን ሚኒሻዎች ገሏል ይላል። የአካባቢው ባለስልጣን ስም አይጠቀስ ብለው ለዜና አውታሩ እንደነገሩት ላለፉት 6 ዓመታት ቤተሰቦቻቸውን ወዳጆቻቸውን ትተው በዱር በገድሉ እያደሩ ያሉ ሚኒሻዎች መንግስታችንን ጠብቅ ብለው እንዴት እንደዚህ ሆነ ይላሉ። ሌላው ጥርጣሬ የተፈጠረባቸው ጀነራል መተው በማግስቱ በስህተት ነው ብለውናል። ነገር ግን ድሮን ሲያንዣብብ ነበር እነሱ በነበሩበት ካምፕ። እያንዣበበ ስለሆነ በስህተት ነው የሚለው ነገር እስካሁን ሊዋጥልን አልገባም። ምክንያቱም ቅኝት አድርጓል ድሮኑ። መጀመሪያ እነማን እንዳሉ ምናምን ቅኝት ከተደረገ በኋላ ነው ያ ነገር የተፈጸመውና ሊዋጥልን አልቻለም። በሐዘን ሰብተናል ብሏል። ዋናው የፈረንሳይ ዜና አገልግሎት ዘገባ ያተኮረው የኢትዮጵያ መንግስት የራሱን ወታደሮች በድሮን ገደለ የሚለው ላይ ያነጣጠረ ነው። በስፋት አስነብበዋል። ይሄም እንግዲህ ምን እንደሚፈጥር ነው። ሌላው
የአሜሪካው ፕሬዝዳንት አነጋጋሪ ንግግር የተናገሩበት ሁኔታ ላይ ነው ያለው። በግልጽ ትናንትና የሹመታቸውን የሁለተኛ ፕሬዝዳንትነት ዘመናቸውን 1ኛ ዓመት አስመልክተው ንግግር አድርገዋል። ከዚህ ንግግር ላይ ትልቅ ፎከስ ያደረጉበት ጉዳይ የግብፅና የኢትዮጵያን ጉዳይ ነው፣ የናይል ወንዝን ጉዳይ ነው። በጣም በሚገርም ሁኔታ አይን ባወጣ ሁኔታ ኢትዮጵያን ትልቅ ግድብ አላቸው፣ ግብፅ በናይል ላይ በቂ ውሃ የላትም፣ አሁን ይህን ጉዳይ መፍታት አለብኝ ሲሉ ነው የተናገሩት። ተነስቻለሁ ነው ያሉት። በጣም የሚገርመው በትናንትናው ጊዜም ለሶስተኛ ጊዜ በዚህ ንግግራቸው የግድቡን የኢትዮጵያን ግድብ ወጪ የሸፈነው እኛ ነበረው ተናግረዋል። ከአሁን በፊትም ተናግረዋል ይሄን ደጋግመው እና በጣም የሚገርም ነገር ነው። 8 ጦርነቶችን አስቆሚያለሁ፣ ከነዚህ መካከል አንዱ የኢትዮጵያና የግብፅ ነው ብለዋል። በጣም ሊትራሊ የተናገሩት ቃል በቃል ኢትዮጵያ በናይል ወንዝ ላይ በገነባችው ትልቅ ግድብ ምክንያት ግብጾች ተጎድተዋል፣ ውሃቸው ቀንሶባቸዋል። ናይል ግብፅ ውስጥ ያለ ነበር የሚመስለኝ፣ አሁን ግን ይሄ መቀጠል የለበትም፣ ይህን ጉዳይ መፍታት እፈልጋለሁ ብለዋል። በግልጽ ማለት ነው የተናገሩት። ግብፅ ትናንት በስቲያ ምንድነው ኢትዮጵያ ላጎደለችብን ውሃ ካሳ ትክፈለን ብላ ነበር። ይህን ደግሞ ትራምፕ አረጋገጡ። ውሃ ቀንሶባቸዋል በኢትዮጵያ ምክንያት እያሉ ወደ አንድ ሳይድ ባጋደለ ሁኔታ በግልጽ እየተናገሩ ይሄን አደርጋለሁ ነው የሚሉት። ልክ ቃል በቃል እዚሁ ላይ ነው እንግዲህ የግድቡን ግንባታ ወጪ ማን እንደሸፈነው ታውቃላችሁ አሉ። እኛው ነን በማለት ተናግረዋል ማለት ነው። እንግዲህ የኢትዮጵያ ህዳሴ ግድብ ከቤት ሰራተኞች ጀምሮ ሁሉም ኢትዮጵያን የተረባረቡበት እንደሆነ በተደጋጋሚ ሲነገር ይደመጣል። ፕሬዝዳንት ትራምፕ ደግሞ እንደምትመለከቱ ለሶስተኛ ጊዜ እኛ ነን ይላሉ። እኔ የብልጽግና መንግስት ለምንድን ነው ይህን ጉዳይ በግልጽ መናገር ያቃተው? ደፍሮ ምንድን ነው? እኔ አልገባኝ እስካሁን ድረስ። ሶስተኛ ሲናገር እኮ መግለጫ ታወጫለሽ። ክቡር የአሜሪካ ፕሬዝዳንት አክብረሽ ዶናልድ ትራምፕ ሆይ በዚህ ጉዳይ ላይ በተደጋጋሚ እንዲህ አይነት መግለጫ በንግግሮች በሚያደርጉ ጉዳይ የህዳሴው ግድብ በአሜሪካ ወጪ እንደተሸፈነ በተደጋጋሚ ሲገለጽ እንሰማለን። ነገር ግን የኢትዮጵያን ህዳሴ ግድብ እኛው ኢትዮጵያውያን ከታች እስከ ላይ ተረባርበን የሰራ ነውና በዚህ በኩል ያለው የመረጃ ክፍተት እርማት ቢደረግበት ብለሽ በዲፕሎማሲያዊ ቋንቋ በውጭ ጉዳይ ሚኒስቴር አማካኝነት እኮ መናገር ትችላለሽ። ምንም ገንዘብ ካልወሰድክ ነው እንደዛ የሚሆነው። እኔ ምንም ተረጣሪዎች ገባው በገረምዳሜማ ይናገራሉ እኮ ሁሌ እንዲያሉ ይተቻሉ ትራምፕን። ይሄ ሰውዬ ምንም ግንዛቤ የለውም ምናምን እያሉ ይተቻሉ። ስቴትመንት እስካሁን የለምና ይሄ ነገር የሆነ ነገር ተቀብሏል እኛ ሳንሰማ ወይስ ምንድነው የሚለውን ጥያቄ እኮ እያስነሳ ነው። እሱ ነው አሁን የተጠራጠርኩት። ካሁን በፊትም አብይ ራሳቸው ምን ብለዋል? አብይ ምን ብሎ ነበር ታስታውሽ? የኢትዮጵያ ህዝብ አዋጣ ሰራ ይባላል። ያወጣው እኮ ስንት ፐርሰንት አይሆናም ነው? አዎ ነው። ስለዚህ ከአሜሪካ ገንዘብ ተቀብሏል የሚል ሌላ ጥርጣሬ ፈጥሮብኛል እሱ። ትራምፕ ደግሞ ሶስተኛቸው ሲናገር ምንድነው በዚህ ጉዳይ ላይ ያደረገው? ሁለተኛው ግን አስፈሪው ነገር የግብፅ ውሃ ቀንሷል፣ ኢትዮጵያ ካሳ ትከፍላለች ወደሚል ወደዛ እየመጡ ነው። ትራምፕ እንግዲህ የሆነ ነገር ካየ የሚያደርገውን አይደርግም እና ወደ ኢትዮጵያ ላይ በቅርቡ አንቺን ጋር ስናወራ ይተራመስ ያለ እኛ ትርፋችንን ይዘን እንወጣለን፣ ሲተራመስ ጉዳት ነው እኛ ላይ የሚመጣው ብዬሽ ነበር። ይኸው ትራምፕ አሁን ጥርሳቸውን ነክሰውብናል። አሁን አምረዋል። ሶስተኛ ነው ይሄ ሰሞን ይኸው አከታትለው ተናገሩ በዚህ ጉዳይ ላይ። በቃ የግብፅ ውሃ እየቀነሰባት ነው፣ ግብፅ እያሉ ነው። ደብዳቤም ጽፈዋል። ምንድነው የሚፈጠረው የሚለው ነገር በጣም አሳሳቢ ደረጃ ላይ የደረሰ ነገር ነው መቲ።